አንድ ሰው የጫማውን ሽታ ሳያጠፋ የጫማውን የሰውነቱ ሽታ ሳያጠፋ ሰው ለመናገር እውነት ሞራል አለው? እንደምንም ወደ ግራ 6 ወደ ቀኝ 6 ረግጣ እኮ ነው ቴብሉ ጋር የምትደርሰው። መጀመሪያ ካልሽው ባጠረ እኔ መናገር አሜሪካ ውስጥ ያለው ስራ የሰው ሚስትን እንደማማገጥ ቀላል አይደለም። አንዳለች ፒንጉ የሚሏት እንዲ ምትል እንስሳ ነገር አለች በሁለት እግር ደክ ምት ፒንጉ እንደውም ታምራለች ነው ለመናገር። ጠበቃው ደብዳቤ ጻፈ እያለ የውሸት ደብዳቤ ይልክልን ነበር ለኛ እንድንፈራ ማለት ነው። እንግዲህ በአሜሪካ ህግ ምን ያመጣል እሱም በኋላ ምን ነው። እዚህ ማለች አንድ ወደ ግራ ነው ወደ ቀኝ ወዴት ለመሄድ እንዳሰበች ግራ የሚገባ ሰው 2 ደቂቃ ተራምዳ 6 ደቂቃ መታርፍ ረጅም አመት ጥያቄ መሆን ፖለቲካ ተንታኝ ያደረጋት ነው የሚመስላት። አፏ ባንድ በኩል ወደ ጆሮዋ እየሸሸ ተፈጥሮም እየተጣላት ነው እውነት ለመናገር። ጠበቃው ደብዳቤ ጻፈ እያለ የውሸት ደብዳቤ ይልክልን ነበር ለኛ እንድንፈራ ማለት ነው። እንግዲህ በአሜሪካ ህግ ምን ያመጣል እሱም በኋላ ምን ነው። ምክንያቱም ህግ ያለበት ሀገር ስላለ ስለዚህ ይሄንን ደብዳቤ ይልክላችኋል። ነገር ግን ይሄ ደብዳቤ ፎርጅድ መሆኑን ግን ማሳወቅ ነበረብን። ማሳወቅ ባለብን መንገድ አሳውቀናል። እችን መረጃ ዓርብ ዕለት ካወጣን በኋላ ሲያብድ ቆይቶ ነው የመጣው። ፖለቲካ ምንድነው የሚለውን እኮ ጆሮዋን ብትቆጣት አታውቀውም። ምንም ፖለቲካ አታውቅም የሚል ነገር ተነስቷል። እንደውም አንድ ሞት ኢየሩሳሌም ተክለጻድቅ በየትኛው ሚዲያ ላይ ነበረ ፖለቲከኛ ነኝ ብላ የተናገረችው? ፖለቲካ ወዳለው ብላ የተናገረችው? ፖለቲካ ይገባኛል ብላ የተናገረችው የት ነበረ? እኔ ፖለቲከኛ አይደለሁም። ፖለቲካም አይገባኝም። ፖለቲከኛ መሆንም አልፈልግም። የትኛው እሱንና እሱን የመሰሉ ሰዎች የሚጎነጉኑት ነው ፖለቲካ የሴራ ፖለቲካ ከሆነ ባፍንጫ ይውጣ። ስለ እውነት ለመናገር ማለት ነው። ትናንት ማታ ለልዩ ያወራውላት ነበር። ይሁን ወጣቶች ናቸው፣ ህንዶች ናቸው፣ ወበር ላይ ጭኛቸው የሚያወሩት ስለ አሜሪካ ፖለቲካ ነው። ፕሬዝዳንቶቹን ያነሳሉ። ፕሬዝዳንቶች ስለተከተሏቸው ያሉበት የፖለቲካ ድርጅቶችና የፖለቲካ አቋም የፖለቲካ አመለካከት እያነሱ ነው የሚወያዩት። እንዴት በሳሎች እንደሆኑ እያልኳት እየነገርኳት ነበረ። ሰው ዕውቀትን በዛ መልኩ ይናገራል እንዴ? እኔ ጋዜጠኛ ነኝ፣ እኔ የመረጃ ሰው ነኝ። ከኔ የሚጠበቀው መረጃን በማስረጃ አስደግፎ ማቅረብ ብቻ ነው። ከዛ ውጭ ፖለቲካ ውስጥ መፈትፈት አይጠበቅብኝም። ሳወያይ ደግሞ በደንብ ተዘጋጅቼ መረጃዬን ይዤ ደክ እንኳን ጽምዶ ነው የምትለው። ጽምዶም በወጉ አጠራው እነ ድክ ሳይቀሩ ድክል ድንክል አለች እኮ አሁን ሰሞኑን ልተነትን ስለ ጽምዶ ልተነትን ጽምዶ እንደዚህ ነው እንትን እንደዚህ ነው ምናምን ምንድነው ጽምዶ? ድክ ይሄን ተከተላ ጽምዶ ትላለች። ምንድነው ጽምዶ ብትባል የምታውቀው ነገር እኮ የለም። ጽምዶ ምንድነው? የእውነት ምንድነው ጽምዶ ብለህ እንደው አብራሪው ብትላት እኮ ጽምዶና ጽምዶ ድምጦ ቁምጦ ይባላል። ለኛ የሚመለከተን ነገር የለም ለኢትዮ 360። ምክንያቱም እኛ ለማንም አሽከሮች አይደለም፣ የሙሉ ጊዜ ገረዶችም አይደለም። ካርታ የቀያየርን ማሊያ የቀያየርን ከሌና አንገስ ምን ሰዎችም አይደለም። ስለዚህ እሱ ጠቅልሎ ለገባበት እሱ ይሁን። እንግዲህ ድርድሩን የአብዮት ዲሞክራሲ የእንግዲህ ልጅ ሆኖ መቀመጫውን ሲያሳጡት መቀመጫውን ጠግኖ መቀመጫ የሰጠው ኢትዮጵያ ሕዝብ ነው። እውነት ለመናገር አሁን ደግሞ አንደበትና ጭንቅላት ይሰጠዋል ወይ? እኔ አዝናለሁ ይሄን በመናገሬ። እንዴ ፈጣሪ የእውነት ፈጣሪም እንደ ሰው ሊጣላይ ነው እንዴ የሚለው የማን ዘፈን ነበረ እንዴ? ቦክስ ሳያርፍ ጥርስ ሲሸሽ ምን እየሆንኩ ነው ማለት እኮ መጠየቅ ነው የሚሻለው። ፖለቲካ እንደሚያውቅ ሰው እረዳለሁ እንደሚል ሰው ተንታኝ ሊሆን መንደክደክና መተንተን የተለያዩ ነገሮች ናቸው። እንደመጣኩ በውሃጁን ነከር አርጎ ጸጉር ነካ ያደርግና ኢትዮ ፎረም እኛ እንዳንሰማው ኮርጇል እንዳንል ማለት ነው። ይሄን ሁላችንም ዛቢሩ መሰከራለን። ከዛሽ ላይ የሰማትን ይገለብጥና የራሱ ሐሳብ አድርጎ ተወያይ ሆኖ ይቀርባል። ይሄን እውቀት
ኢትዮ 360 ከተጀመረ ጀምሮ ሲመሰረት ጀምሮ የነበሩ እዛ ቤት ውስጥ የነበሩ ጋዜጠኞች የፖለቲካ ሰዎች እውነት ለመናገር እሱን አፈርፍሮ ማይበለው የለም። ጨዋነትን ከሙያ ጋር ይዞ ማንንም ደፋር የለም። ማንንም ልዝለፍ አይልም። እውነት ለመናገር እነዛ ሰዎች ቢኖር ተቋም አያፈርሱም፣ ገንዘብ አይዘርፉም፣ ጓደኞቻቸውን አያዋርዱም። ያው ተቋሙን እኮ ከዛ ተቋም ሲሄዱ ምንድነው ያደረጉት? የራሳቸውን ተቋም ይዘው በስርዓት ነው እየሰሩ ያሉት። ምንም ይሁን አመለካከታቸው፣ ምንም ይሁን አቋማቸው። ፖለቲካ የእውነት ቅድም እንዳልኩት ነው። እኔ ምንም ሰው ተፈጥሮ ነው። እኔ በግድ እንደ ኃይሌ ገብረስላሴ ሯጭ ልል አልችልም። ደክ ነው ልል የምችለው። ሳትዘጋጅ መተህ አንድን ሐሳብ 10 ጊዜ እየደጋገሙ ይሄ ነው እውቀት፣ ይሄ ነው መናገር ስለቻልክ የመናገር ብቃት አለኝ ብለህ ስላሰብ አይደለም። ያንንም ቢሆን እኮ እግዚአብሔር የሰጠን እኮ የመናገር ጸጋም እኮ የሚገፋ አምላክ አለ። ይሄው እንደዚህ ተዋርደ ተቀመጣል። አፍ ሲከፈት ጭንቅላት ባዶ ነው ይታያል። ትላንትና ስትናገር ጓደኛህ አጸይፋለሁ፣ ጓደኛን አዋርዳለሁ ብለህ ስትሄድ አይደለም። እኔ በአሜሪካ ምድር የተመዘገብኩኝ ባለሙያ ነኝ። ሬጅስተር ዲሆን የጤና ባለሙያ ነኝ። እስቲ እውነት እንደው ቦልት አድማጭ ተመልካቾቻችን አንድ ጥያቄ ጠይቁት። በአሜሪካ ምድርን ከረገጠ ጀምሮ አንድ ስራ ሰርቶ ያውቃል? እንዴት አንዲት ስንጥር አንስቶ ያውቃል? ከአሜሪካ ምድር ላይ በሰው ትከሻ ላይ አይደለም ያለው፣ በሰው ሸክም አይደለም ያለው። በአንድ ወቅት እሱን ከሚደጉሙት መካከል አንደኛው ሰው ጋር አንድ ትልቅ ሰው ይሄዳል። ድጋፍ ሊጠይቀው ነው ሄደው። ትልቅ ሰው ነው እና እባክህን ቸግሮኛል እርዳኝ ነው። የዛ ሰው ምላሽ ምንድነው? ኧረ እባክህ እሱን መጥቶ እኔ ላይ ነው የወደቀው። ሁሉ ነገር እኮ የምችለው እኔው ነኝ። በምን እንደምገላገለው አላውቅም። አያችሁ? እንደምንም ወደ ግራ 6 ወደ ቀኝ 6 ረግጣ እኮ ነው ቴብሉ ጋር የምትደርሰው። ለሰው ሸክም ሆነ ስለ ሰው ስራ በስራ ብዛት ስለታመመ እግር ስለማነከስ ልታሾፍ ስትመጣ ሚሊዮኖችን ነው የምትነካው። አንተ ባልሰራበት፣ አንተ ባልደከምክበት። አፈወርቅ እውነት ለመናገር እኛ ደክመን የምናመጣው ገንዘብ ስለ እውነት በረከት አለው። ስለ እውነት ለኛ ጸጋ አለው። እዛ ቢሮ ውስጥ ሁሉንም አባሮን የዛ ቢሮ ውስጥ ስቀር ያልሞተው ብሩክ አለ። ብሩክ ይደውልና ምን አባቷ ትሰራለች እዚህ ተጎልታ በካሜራ እያየኝ ማለት ነው። እዛ ኡበር ዋጋ አትሄድም ተጎልታ እዚህ እንደምታረግ ሲጀመርስ ምን ልታረግ እዚህ ቢሮ ትመጣለች? ያልሞተ ብሩክ አለ። ያኔና ብሩክ ማን ገናኝ ይመስላል? እሱ ለብሩክ ያን የሚለው ብሩክ ቴክስት ያደርግልኛል። አንቺ ምን አባሽ ሆነሽ ነው እዛ የተቀመጥሽው? አትወጪም ከዛ ቢሮ። ይሄን ያለው ለምን ነው እዛ ውጪ መባለው? አንድ ነገር በግልጽ ልናገር፣ አሜሪካ ውስጥ ያለው ስራ የሰው ሚስትን እንደማማገጥ ቀላል አይደለም። ለዚህ ግለሰብ የሰው ሚስት ማማገጥ ቀላል ነው። ኢየሩሳሌም ከዛ ቢሮ ስትወጣ እዛ ጋር ምን ሊያደርግ እንደሚችል እሱን እመጣበታለሁ። የቀን ጉዳይ ስለሆነ እመጣበታለሁ። በተለይ እዛ ጋር ጠገቡ ያሉ ሰዎች አላርፈም ካሉ እመጣበታለሁ። በአይኔ በብረቱ ላይ ያየሁት ነገር ምስክርነት ምንም አንድ ቀን ዋሽቼ አላውቅም። ከዚህ ለማንም ስለማዋሽበት ምክንያት የለኝም። ክርስትና ሳመልክ ኦርቶዶክስ ነኝ ስል ከልብ ነው። አንገቴ ላይ ማተም ሳረግ ከልብ ነው። ለዛ ነው የምመሰክረው። የተናገራቸው ነገሮች ሰዎችን ሲያናድዱ ሳንሲያዎች ሲያዝኑ አይቻለሁ። በፍጹም ያሳዝኑ። ለምን? የእሱን ማንነት በግልጽ ስላሳዩ። እሱ በተናገረ ቁጥር እንዴት ነው የወረደው? ለካስ እንዲህ አይነት ሰው ነው ወይ? ወደ ግራ ነው ወደ ቀኝ ወዴት ለመሄድ እንዳሰበች ግራ የሚገባ ሰው 2 ደቂቃ ተራምዳ 6 ደቂቃ የምታርፍ ፖለቲካ ምንድን ነው የሚለውን እኮ ጆሮዋን ብትቆጣት አታውቀውም። ረጅም ዓመት ጠያቂ መሆን ፖለቲካ ተንታኝ ያደረጋት ነው የሚመስላት። አፏ ባንድ በኩል ወደ ጆሮዋ እየሸሸ ተፈጥሮም እየተጣላት ነው። እውነት ለመናገር እንደው እኮ ስንቱን ጉድ ተሸክመ ነው እንደኖርን። በእውነት ስንቱን ጉድ። እኔ እኮ ከማንም ድንኩል ጋር ነው እኮ ስንሰቃይ ኖር ነው። ከምን አይነቶቹ ጋር ነው የኖር ነው? ድንክዮች አለ። ያልገባው ነገር ግን
የኛ ጨዋነት የኛ መልካምነት የኛ ዝምታ የሱን ብልግና ደብቆ መኖሩን ነው። እኛ ነበርን እሱን ተሸክመን ይኖርነው። ይሄንን ብልግና ይሄን ቆሻሻነት የተሸከምነው እኛ ነበር። አንድ ሰው የጫማውን ሽታ ሳያጠፋ የጫማውን የሰውነቱን ሽታ ሳያጠፋ ሰው ለመናገር እውነት ሞራል አለው? መጀመሪያ ካልሲውን ባጠበ ይሄን መናገር መጀመሪያ መቆሸሽ ከዛ ይጀምራል። እኔ አንድ ነገር እናገራለሁ እውነት ለመናገር አሁን ላይ ስሙን እጠራለሁ ምክንያቱም መጥራትም ስላለብኝ ነው። አንድ ሰው የሰራው ነገር ትላንትና የሚባል ቀናቶች አሉ። ትላንት ያለፉ መልካምም ክፉም ቀናቶች አሉ። ከቀድሞ መስሪያ ቤታችን ምንም ነገር ሳንሰራ ምንም ሳናድርግ ድንገት ውጡ ስንባረር ከዛ ጠረጴዛቸውን ዞር ብለው ሳያዩ ከጠረጴዛቸው አንድ ዕቃ ሳያነሱ የተከተሉ ሰዎች አሉ። እውነት ተገፍተናል ስንል እነዛን ሰዎች አሁንም ለዘላለም ልብ ያከብራቸዋል። የትም ባሉበት ቦታ ሁሉ ክፉ አይንካቸው ነው ማለት። ከነዚህ ሰዎች መካከል አንደኛው ኤርሚያስ ለገሰ ነው። ኤርሚያስ ለገሰ የደረደረውን መጽሐፉን፣ ኮምፒውተሩን፣ ወንበሩ ላይ ያደረገውን ጃኬት እንኳን ይዞ አልወጣም። በዛው ነው የቀረው። ኤርሚያስን እዚህ ጋር ላነሳ መፈልገው ዛሬ ላይ ምንም አይነት አቋም ይኖረው የኔ ጉዳይ አይደለም። እውነት ለመናገር ሲሉ ሰማለው እንጂ ፕሮግራሙን ሰምቼ አላውቅም። በሰማና እንዲህ ብሏል ብዬ ብናገር ደስ ይለኝ ነበር፣ ግን ሰዓቱም ስለሌለኝ ነው። ግን ምንም ይሁን ያ የጉዳይ አይደለም፣ የሱ ጉዳይ ነው። ነገር ግን እውነት እንነጋገር ከተባለ አንድ ጥያቄ ተጠይቆ ያንን ጥያቄ ሳይመልስ አንድን ሐሳብ 10 ጊዜ እየደገመ 1 ሰዓትና 2 ሰዓት ይዞ ከሚለፈልፈው ግለሰብ ከእውቀት የጸዳው ግለሰብ ማለት ነው በላይ ቀድሞ በነበርንበት መስሪያ ቤት ዕለታዊ አሁን በኢትዮ 360 ዛሬ ምን አለ ስንገባ ሌሊቱን ሙሉን አንብቦ ተዘጋጅቶ መጽሐፍ አገላብጦ ማስረጃ ይዞ ጠዋት ተነስቶ አዳዲስ ነገሮች ካሉ ሰብስቦ የመጀመሪያ ስራው ኤርሚያስ ጠዋት ላይ ለአወያዮቹ መደወል። የያዘው መረጃ ዜና የሚሆን ከሆነ ጠዋት ይደውላል። እኔ አወያይ ሆንኩኝ ጄሪ መረጃ ነበረኝ። አወያይ ካልሆንኩ ራሱ ዜና የሚሆን ነገር ካለ ይደውላል። እንደዚህ አይነት መረጃ አለሽ ወይ? ካለኝ አዎ አለኝ፣ ከሌለኝ አዎ የለኝም። አንቺ ጋር ምን አለ? እንዲህ ያለኝ ውይይት ላይ ብታነሱት ጥሩ ነው። እንዲህ አይነት ነገር አለ። ስለ እውነት ለሙያው ለፕሮግራሙም ክብር ያለው ሰው ይሄን መናገር ፈልጋለሁ። ይሄን ይላል 3-4 ዜና መረጃ ካለ ያው አንቺ እንደሚሆን አድርጊው እኔ ጽፌ ልኬያለሁ። ነገር ግን ኤርሚያስን ሲሰራ ግን በዚህኛው ግለሰብ ዘንድ ግን ምን እንደሚባለው ግሩፕ ይዘናልኛ ቡድንተኞች ነን። ኤርሚያስን እየደገፈን ነው። ዛኩርኩም አለ። ከዛስ 2 ሳምንት ፕሮግራም አልገባ እየተያያችሁ እኮ ለየት ያለች ጥያቄ እንደው በሰታት ለየት ያለች ጥያቄ ከተጠየቀ እኮ በቃ 2 ሳምንት እንደው አንድ የሚያስቅ ነገር ልናገር አፈወርቅ እዚህ ጋር እንደው አንተም ታስታውሰዋለህ የመጨረሻው የበዓል ዝግጅት ላይ የኛ ቤቱን ሊዘርፍ ከመጡት ግለሰቦች ስለሚስቱ ከነበረው ይሄው ግለሰብ አንደኛው እንግዳ እንበላ ሲል በገዛ ቤት እንግዳ ሊያደርገኝ ሞከረው ዝግጅት ላይ ማለት ነው። እዛ ዝግጅት ላይ አንድ ግለሰብ ተጋብዞ ነበር እዛው ጋር የነሱ አብሩ አፍራሽ ስለሆነም ስሙ መጥራትም አልፈልግም እና እዛ በዓል ላይ ብሩክን እንኳን አደረሰ አልኩኝ። እንኳን አደረሰ ብሩክ ያመቱ ሰይበል የልጆች አባት ያድርግ ብዬ አመሰግናለሁ። ታምናለህ? ምልክት የተሰጠው ኢንትሮ እንዲገባ ማለት ነው። እኔ አድማጭ ተመልካቹ ሂደቱን እንዲያዩ ነው የምናገረው። ይሄን ስለ እውነት ወቅቱ ሆኖ አይደለም ጊዜ ሆኖ አይደለም። ከዛ ኢንትሮ ካስገባ በኋላ እኔ ላይ ሊጮህ የሞከረው አልገባኝም ስለው ብሩክ እኮ አይገባም ብንደውልለት የለም መግባት አይፈልግም። ምንድነው ብሩክን እየጠራሽ የምታመሰግኘው? ብሩክ ምን እንኳን አደረሰ ማለት ምን ጥፋት አለው? ነግራችሁኛል። እኔ ብሩክን ደውላችሁ እንዳጣችሁት ነግራችሁኛል። አላወቃችሁኝም። ተነጋግረናል። የጻፍክልኝ ቴክስት ይሆንና እኛ ከቢሮ እንገባለን፣ ብሩክ ከቤት ይገባል። ሲመጣ ደግሞ ብሩክ ሲመጣ የመስራቾች ትናንትና መስረተን ከመሰራቾቹ መካከል አሁን የቀረኑ እኛ ነን። ትናንት እንዴት አለፈ የሚለውን ነገር ብሩክ ይናገራል። ይሄን ያልኩት ምንድነው ጥፋቱ? ብሩክ መስራች አይደለም? በቃ መጣራት እኔ ልነግራችሁ አልችልም።
እንዴት እንደሆነ እንዴት እንደጮኸ ልነግራችሁ አልችልም። እኔ ጥዬው ነው የወጣሁት፣ ምክንያቱም ተሰናብቻለሁ እዛ ፕሮግራም ላይ። ከዛ በላይ መገኘትም አልፈልግም፣ ምክንያቱም ምን ሲሰራ እንደነበረ ስለማቅ። በቀጣዩ ቀን ትንሽ ቀን ቆይቶ ስብሰባ ተጠራ። ስብሰባ ተጠርቶ ይሄው ባልና ሚስቶቹ ቤቱን አብረው ሊዘርፉና አሁን የጥቅም ተጋሪዎቹ ማለት የሌብነት ተጋሪዎቹ እንዴት መስራች እንዴት እዛ ስብሰባ ላይ ይባላል? መስራች እያልሽ ለኛ እንኳን ክብር ልሰጭን አልቻልሽ። የእውነተኛ ታሪክ ነው የምነግራችሁ። የነበረውን ኩርኩም ነው የምነግራችሁ። እኔ እዛ ቤት እንዴት ኢትዮ 360 ይሄን ያህል ዓመት መጣችሁ ካላችሁ እኔ ለተቋም ክብር አለኝ፣ ለሙያው ክብር አለኝ። ጋዜጠኝነት ማለት ፍቅር ነው። ስለእውነት ለመናገር ለሰራበት ሰው ላወቀው ሰው አዳዲስ መረጃዎችን በየቀኑ ማግኘት ማለት በእውነት ለተገፋ ህዝብ ድምጽ መሆን እንዴት መታደል ነው፣ እንዴት መባረክ ነው። ለገባው ሰው ኢትዮ 360 እኮ ያስከበረን ቤት ነው። አሁን ሰው በራሱ የሚተነትነው የሚያቀርበው ምናምን ሀሳብ ካለ ይዞ በቃ ያዋጣኛል የሚለውን ለህዝብ ሊሰማው የሚችለውን ማቅረብ ነው። 7 ሰው ይዘህ ኦነስትሊ 7 ሰው ይዘህ ሚዲያ ላይ 1 ሰዓት ከምታጠፋ 2 ሰዓት ከምታጠፋ 7ቱ ጋር ደውለህ በኮንፈረንስ ኮል ተመካክረ መለያየት አይሻልም ወይ? በቃ ህዝብ ምላሽ ከሰጠ በኋላ ምላሽ ሰጪው ህዝብ ነው አይደለም? እኔ እኮ እንዴት ሰው ለ7 ሰው ህዝብ እያልክ ልታወራ ትችላለህ? የት ጋ ነው ህዝብ ማለት? ወይ መጥቶ የሚከታተል ህዝብ ኖሮ ባየና አይ በእንደው የህዝብ እንዲህ ነው ምናምን እንላለን። ህዝብ እኮ ያያልም ይፈርዳልም፣ እያየም እየፈረደም ነው። ቢሉት ቢሰሩት አልሆነም። ኮሎኔል መንግስቱ ኃይለማርያም እንዳለው እኮ ነው። ሄዱና ሲያበቁ ተሸነፉና ሲያበቁ ፊታቸውን ወደ ሚስቶቻቸው ዞሩ። እንደገና ደግሞ ወደ እኔ አለ መንጌ ምር ሲሉ መሮት ነው እኮ እና ብለው ሲያቅታቸው ወደኛ ዙሮ የሚያለቅሱት ነገር እኮ ነው ግራ የሚገባኝ። ሜዳውም ያው ፈረሱም ያው በቃ ለሁሉም ሰው የተቀመጠ ፕላትፎርም ነው አይደለ? ሰው የሚችለውን ሐሳብ ካለው ሐሳቡን ሰንዶ ያዋጣኛል የሚለውን ነገር ማቅረብ ነው። ህዝብ ጋር መድረስ አለበት የምትለውን ነገር ዴሊቨር ታደርጋለህ። የምታቀርበው ነገር ትክክል ነው ብሎ ካሰበ ሰው፣ የምታቀርበው መረጃ ትክክል ነው ብሎ ካመነ፣ የምትሰጠው ሐሳብ ገዢ ነው ብሎ ካመነ ይመጣል፣ ይከታተልሃል። ሐሳብህ እምብዛም ፋይዳ ከሌለው ሐሳብ ጋር ምን ያደርጋል? ይሄን ደግሞ እኛ ነን ወይ ምን ወስነው? የሚወስነው ራሱ ባለቤቱ ነው። ለህዝቡ እንደ ህዝብ ነው ውሳኔ የሚሰጥበት።